ኢትዮጵያ የምድር ገነት ናት ኢትዮጵያ የሰማዕቱ አገር ናት እኔ ከሞትኩም ባገሬ ነው የምሞተው መቀበረው ባገሬ ነው ብዬ ያልኩኝ በካሜራው ጫለው ፍለፊት ወለሽ ማለት ነው ሬሳ የሚያደርቅ ነው የሚመስለኝ ብርዱ ሬሳ ማድረቅ ነው ሲጀመር ማለት ነው ከዛ ይመስለኝ በቃ እጄ ምናምን ቆዳዬ ደርቋል እንዴት ነው ሰው በህይወት ቁጭ ብሎ ይደርቃል በላ አክል ካላስ እንት ሞት ቡክራ ሊዮም ማፊ ምሽክላ እንት ሞት ካላስ ቶሎ ሞቺ በቃ ሞታሽ ተገላገይ ለምን ተሰቃያለሽ አለች ከዛ እኔ ደግሞ በዛ ሰዓት በጣም ጨንቆይ ስለነበረ እንት ማሉ መሬም አልኳት ስላት አይዋ ማሉ طيب انا ማማ መሬም ማፊ ሞት አልኳት እኔ እናቴ ማርያም ናት ስለዚህ አልሞትም አልኳት ለሷ ማለት ነው የመረጠችውን ትምረጥና ምትሞትን ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል የዛን ሰዓት ሊገሉኝ ነው ማለት ነው ከዛ ልክ 11 ሰዓት ላይ ሲሆን ትቢንቶ ላይ በቆንኩበት ቦታ የሰማዕቱ ፈረሰኛው ከነጭራው ታየኝ ማለት ነው ምስሉ መሬት ላይ እዛው ቆም ቢማልሽ አንዴ ያ ረቢ እንት ውሹ ያላቺ ሰይጣን ኪዳ ምናምን ትላለች ማለት ነው ከዛ ንቂ የሚል ድምጽ ሲሰማኝ በደንብ ብዬ ተነሳሁኝና ብዱስ እንዲወርወርኩትና ከዛ ሚካኤል ሊቀ መላእክት በኃጢአት እንዳንሞት ያ እዘምራለሁ ማለት ነው እንት ማለው መሬም አልኳት አይዋ እኔ ማለው ውሽ ባለች ሆስፒታል ውስጥ በሚያሰቃዩኝ ሰዓት ብዙ ደም ነው ወሰዱብኝ ከጄ ማለት ነው እቺ አትሞትም እንዴ ምን ስንት ሰው ገድለናል እቺ አትሞትም እንዴ ነፍሷ አይወጣም እንዴ ምን አይነቷ ደረቅ ናት ይላሉ በአረብኛ ማለት ነው ተነሽው ወዳጄ ውበቴ ሆይ ስቃይ እንዲረቅ ከራሴ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ባለም ዘር የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይሄንን ፕሮግራም የምትከታተሉ በእያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ እንዴት አላችሁ እኛ ደህና ነን እግዚአብሔር ይመስገን ዛሬ በአዲስ ቪዲዮ ለእናንተ መተናል ይሄም ምንድነው ዛሬ አንድ እህታችን በተለይ ኤልሻዳይ ኦርቶዶክሳዊ ሚዲያ ላይ ከ4 ወር በፊት ቀርባ እንግዲህ እግዚአብሔር ያደረገላትን ድንቅ ነገር ከአረብ ሀገር አንስቶ እስከ ኢትዮጵያ የገጠማትን መከራ ታሪኳን አካፍላን ነበር በሷ ታሪክ በሷ ህይወት ተሞክሮ ደግሞ ብዙዎቻችን ተመረናል በዚህም ልክ ሰው ይፈተናሉ ይብለንንም የእግዚአብሔርን የማዳኑን ስራ ድንቅ አይተናልና አሁን የምገኘው ኮየፈጬ ላይ ገኛለሁ በኮየፈጬ እንግዲህ ወደ እህታችን ወደ ትግስት ቤት ፈተናል እህታችን ትግስት ኤልሻዳይ ኦርቶዶክሳዊ ሚዲያ ላይ ቀርባ ከ910,000 ሰው በላይ ተመልክቷታል ታዲያ ይቺ ልጅ ምን እየሰራች ነው ከአረብ ሀገርስ መታ ምን ላይ ነው ያለችው የሚለውን ከእህታችን ጋር ቆይታ ለማድረግ እህታችን ጋር ተገናኝተናል ወደ ቤት ገብተን እህታችን ጋር ቆይታ እናደርጋለን እናንተ አብራችሁን ቆዩ እንገባለን እስኪ እንግዲህ እስኪ አልጠፋኝም ለሰርክ ባርኮታችን ጋር ቆይታ እናደርጋለን ቤቴ በረከት አጥቷልና ልጅሽ ባርከኝ እንደ ቃና እንደገና ውድ ቤተሰቦቻችን አሁን ከትግስት ቤት ተገናኝተናል ከትግስት ጋር ቆይታ እናደርጋለን ምናልባት እንግዲህ በስደቱ ዓለም ሳለች በዛኛው ቪዲዮ እንዳጋራናችሁ በጣም ብዙ ነገሮች ገጥመዋታል ከዛም ውስጥ ጥቂቱን ታካፍለናለች የዛ ጊዜም የዘነጋውት አለ በድጋሚም መቅረብ ፈልጋለሁ ስትለን ስለነበረ እሱን ቆይታ አድርገን ትግስት አሁን ላይ ምን እየሰራሽ ነው የሚለውንም የምትሰራውንም ስራ ሳይቀር ከትግስት ጋር ቆይታ እናደርጋለን ይሄን ፕሮግራም እያዘጋጁ እናንተ ማቀርበው ወንድማችሁ ዘማሪዳስ ነኝ ከትግስት ጋር ቆይታ እናደርጋለን እናንተ ከኛ ጋር ሆኖ ይሄ ቪዲዮ ለብዙ ሰዎች ድረስ ደግሞ ቪዲዮውን ስትጀምሩ ላይክ ሼር ሰብስክራይብ በማድረግ ለብዙ ሰዎች እንድታካፍሉ ከወዲሁ ጋበዝኳችሁ ትግስት እንዴት ነው ቆይታ እግዚአብሔር ይመስገን በጣም ደህና ነኝ እስኪ እንግዲህ በፊት የተገናኘ ነው በዚህ ፊት አልነበረም በጣም በብዙ ጭንቁስ ተውጠሽ የፍራቻና የደስታ ስሜት በተቀላቀለበት መንገድ ነበረ ከ4 ወር ከ5 ወር በፊት ሚዲያችን ላይ ቆይታ ያደረግነውና ከዛም በድጋሚ ከጥቂት ጊዜያት በኋላ ያው ወደዚህ ወደ ተለያዩ ስራዎች ላይ ተሰማርተሻል ምን ስራ እየሰራሽ ነው የሚለውን የምንመለከተውና የምናየው ይሆናል ጥቂት ስራዎችን ማንቺም ታሳይናለሽ እንዲያው አረብ ሀገር ብዙ ፈተናዎች ገጥመውሻል
አብዛኛውንም ደግሞ በሚዲያችን አካፍለሽናልና ከዛም ከመጣሽም በኋላ ደግሞ እዙም ሀገር ውስጥ ሆነሽ ደግሞ በጣም ብዙ ቻሌንጅ ሲገጥምሽ ተማረሽም ዳዊት ድጋሚ ወደ ውጭ ሀገር ለሄድ ነው ስትይ ነበርና እንዴው የውጭስ ቆይታሽ እንዴት ነበረ? እዚህስ ብዙ ነገር ያማረሩሽ ነገሮች ምን ነበሩ? እስኪ ጥቂት ነገር አካፊን ትግስት። እሺ ውጭ ሀገር ያው ብዙ ፈተናዎች እንደነገርኩት ሚዲያ ላይ እንደቀረብኩትም ብዙ ፈተናዎች ደርሰውብኛል። ያው ለሰው ይሄ ነው ተብሎ ሲነገር የሆነ ፊልም ወይም ደግሞ መጽሐፍ ላይ ወስደ እንደምታነበው የሚመስለውም ሰው ብዙ ሰው ነበረና ግን እግዚአብሔር ይመስገን ብዙ ነገሮችን ያሳለፍኩት። አንደኛ በዛን ሰዓት እኔ የረሳሁት እዛ ሚዲያ ላይ ስሰጥ በጣም ደም ወስደውብኛል። እዛ አልተናገርኩም። ደሜን ማለት ደም ወስደውብኛል ሆስፒታል ውስጥ ማለት ነው። በጣም ብዙ ደም ሴትዮዋ ኩላሊት ሊወስዱ በነበረ ሰዓት ሆስፒታል ውስጥ በሚያሰቃዩኝ ሰዓት ብዙ ደም ነው የወሰዱብኝ ከጄ ማለት ነው። አንቺ በማታውቂው ነው? አውቃለሁ። ሲወስዱ ምንድነው የሚያደርጉት? ኦሬዲ እሷ ልትሞት ነው። ከሞተች ያው ኩላሊት ለሚሰጣ ሴትዮ ነው ደሙ እየተሰጣት የነበረው ማለት ነው። እሷ ኩላሊቷ በሚቀየር ሰዓት ደም ያስፈልጋት ነበር። ለዛ ደሜ በጣም ብዙ ደም ወስዶብኛል። ስመጣ ወላ ኤርፖርት ስመጣ ቤተሰቦቼ ለማየት በጣም ደንግጠው ነበር። እኔ ሲጀመር እዚህ ሀገር ያመጣኝ መድኃኒዓለም ለተአምር ማርያምን እና በቃ ስመጣ ቤተሰቦቼ ጓደኛ የእህቶች ሲያዩኝ ማለት ነው ማለት በፊት እኔ ሲያቁኝ እንደዚህ አይደለም ከስቼ በቃ ማለት በጣም ነው የሚያስፈራው። እኔ ራሱ ሳየው በዛን ሰዓት ሰውነቴን ሳየው በጣም ነበር የሚያስፈራኝ። ግን ያ ሁሉ ደም ተወስዶብኝ እንደዛ ተሰቃይቼ የእግዚአብሔር ታመን ነው እንጂ በኔ ብርታት አይደለም። እና ያሳለፍኩት ሆስፒታል ውስጥ ደሜ ወስዶብኛል። ደሜ ከወሰዱ በኋላ ያው እጇ የተቆረጠች ምናምን አየው። ያን ሁሉ ብቻ እግዚአብሔር ይመስገን ለተአምር ለምስክርነት እግዚአብሔር አብቅቶኛል ሀገሬ። እዚህ ከመጣው በኋላ ደግሞ ምንድነው እኔ ፍላጎቴ ምን ነበር? እዛ በታሰርኩ ሰዓት ክላስ ውስጥ አስረውኝ በነበረ ሰዓት ልክ ሁለት አይነት ብርድ ልብስ ምናምን አቅርበውልኝ ነበር። ምርጫ ማለት ነው። የኢትዮጵያ ባንዲራ የሚመስልና ይሄ ብርድ ልብስ የሚመስልና ሌላ አረንጓዴ የነሱ የአገራቸው ባንዲራ የሚመስል ሁለት አይነት ብርድ ልብስ አቅርበውልኝ ነበር ባሰሩኝ ሰዓት ማለት ነው ክላስ ውስጥ። እና የዛን ሰዓት ላይ ብርድ ልብሱ ያቀረቡልኝ አረንጓዴውን ከመረጥኩ ሊገሉኝ ነው። ለምን? በቃ ሙስሊም አርገም አስልመው ሊገሉኝ ማለት ነው። እሺ ያኛው ከመረጥኩት ደግሞ መርጬ ከተኛሁን ደግሞ ልተኛ ነበር የሚፈልጉት። ደግሞ እዛ ባሰሩኝ ሰዓት ጠንቋይ እየመጣች ነበር በርያንኳኳች ምግብ እነሱ እያበሉ ነው የሚገሉ ሲጀምር እየሳቁ እያበሉ ነው የሚገሉ እና እያንኳኳች እየመጣች በቃ የተለያየ ምግብ ታመጣልኛለች ምናምን። እኔ በቃ ማለት የዛን ሰዓት ላይ እግዚኦ ማረነ ክርስቶስ በእጄ በእንተ እግዚእነ ማረነ ክርስቶስ በቃ የሚካኤል መዝሙር ዘምራለሁ። በቃ የማልዘምረው የመዝሙር አይነት አልነበረም በሰዓቱ ማለት በጭንቀት ውስጥ ሆነሽ። ግን እኔ የዛን ሰዓት ማለት ነው ምን ታየኝ መሰለ ዴቭ፣ በቃ በእምነቴ የሆነ ከላይ እያጸናኝ ነበረ። እኔ ውስጤ ላይ ፍላጎቴ ላይ የፈለገ ተአምር ቢፈጠር አንገቴ ላይ ቢላ ቢያረጉም እሞታለሁ እንጂ ችግሬን አልፈታትም ነው በእኔ ሐሳብ ማለት ነው። ግን እግዚአብሔር ደግሞ እንደ ሰው አይደለም ያያልና በቃ የዛን ሰዓት ላይ እኔ ምንድነው ቢገሉኝም የፈለገ ቢያሰቃዩኝ በፍጹም አልክድም፣ እምነቴን አልክድም። ከነ እምነቴ ከገደሉኝ ከተረፍኩኝ ያመንኩት አምላክ ካዳነኝ አዳነኝ። ከዛ ውጪ ግን እምነቴን አልክድም ብዬ ለራሴ ቃል ገብቻለሁ ከመጀመሪያ ሲፈትኑኝ ማለት ነውና እዛ በነበርኩ ሰዓት በቃ ወደ ማታ አስገቡኝ ክላስ ውስጥ። ከዛ በማግስቱ ነው የወጣሁት። እንግዲህ አስብ ምግብ ሳልበላ እየጸለይኩኝ እየሰገድኩኝ ሰው እንዴት አድርገሽ ነው የምትሰግጁ? እዛ እንትን ላይ እሰግዳለሁ። ሲሚንቶ ነው መሬቱ እና የሆነ ሽንት ቤት አለችው። ሽንት ቤት አለ። ከዛ ሰፊ ክላስ ነው። ክላሱ የሆነ ሪሳ ማድረቂያ ደግሞ ከጎን ሆስፒታል የሚመስል ማለት ነው አለ። ሪሳ አሁን ለምሳሌ ወይ ሰው ሞቶ ሲወጣ የሚገነዝበት ብቻ አለ። አልጋም አለ። ይሄ ተንቀሳቃሹ አልጋ ማለት ነው። ጠንቋይ ወደ በዛኛው ክላስ እኔ በመስኮት አያታለሁ ይዘት መጣለች። ያንኳኳች ደግሞ አንዴ ያ ረቢ እንቲ ውሹ ያላቺ ሰይጣን ኪዳ ምናምን ትላለች ማለት ነው። ከዛ መታ ደግሞ እንቲ ሹፊና ካሜራ ሹፍቲ አለችኝ። አየሹ ካሜራውን ምናምን ነገር አለችኝ። ስትለኝ አይቼዋለሁ አልኳት። ያለ እንቲና ስሊፕ ካላስ ውሹ ምናምን ትለኝ። በቃ ተኝ ቢና ምግብሽን ቢና ተኝ
ካላስ አሁን አንቺ አልቆልሻል ልትሞቺ ነው ልትሞቺ ከሆነ ሰው ሲሞት በልቶ ነው የሚሞተው ስለዚህ ቢ ማመጣልሽን ቢ ትለኛለች እኔ ደግሞ በፍጹም አልበላም አልኳት ይሁንም እየጾምኩ ነበር እኔ ጾም ላይ ነበርኩኝ ከሞትኩም ጾሜ ነው የምሞተው እየሰገድኩ እየጾምኩ ነው የምሞተው ነበር በእኔ ሐሳብ ማለት ነው ከዛ ታመጣልኛለች እኔ አልበላም ከዛ በቃ የሆነ የህፃን ማታለያ ያለ አይደል አፕል አመጣች አፕሉ የሆነ በጥፍሯ እንደዚህ ወጋችውና መሃሉ እንደዚህ በጥፍሯ በውጭ ላወጣችው ማለት ነው ከዛ ተቀበልኳት መስኮት አለች ሁለት መስኮት አለ አንዱ በበሩ በኩል ነው አንዱ ደግሞ በጥግ በኩል ነው ትልቁ ነው ያኛው አይከፈትም በመስታወት ነው ይሄኛው ደግሞ ትንሽ መስኮት ናት ታከፍታለች ማለት ነው ከፍታል የዛን ሰዓት ከፈተችው እና ምግብ ስታመጣ በመስኮቱ ነው መሰጠኝ እና አልተኛ ስላቸው ስትናደድ ደግሞ በካሜራ ደግሞ ይከታተለኛል ፖሊሶቹ የሰውዬው ወንድሞች ምናምን በካሜራ እየተከታተሉኝ ማረግ ነገር በሌላ ክላስ ሆነው ማለት ነው በካሜራ አስቀምጠዋል እዛ ክላስ ውስጥ ማለት ነው ጥግ ላይ አስቀምጠዋል እኔ ደግሞ ልክ እንደገባው ቀጥታ ካሜራውን ነው ያየሁት ካሜራውን ካየው በኋላ የኔ እምነት ኦርቶዶክስ እምነት ምን አይነት ናት ከሞትኩም እምነቴ ምን አይነት እንደሆነ እንዲያውቁት ስለፈለኩኝ ቀጥታ እንደገባው ምን እንደጀመርኩት ውሃ ልክ አለ ውሃ ልክ ረጅም ውሃ ልክ አለ ውሃ ልኩ ላይ እንዳልኩም ብድልብሱ ተቀምጧል ማለት ነው በህልሜ ያየሁት ነገር ነበር ነግሬያለሁ በእኛ ስንሞት አሁን በነጭ ምን ከፈነው በነጭ አይነት ሆኖ ይሄ ደግሞ በአረንጓዴ ሬሳ የተጠቅልሎ ፖሊስ መኪናው ሲገባ ይቻላል በህልሜ እሺ ያን ነገር ትዝ አለኝ እንደምትሞቺ ማለት ነው አዎ በቃ ልሞት ነው በዚህ ነው በቃ ጠቅልለው የሚገሉኝ ብዬ አሰብኩኝና ቀጥታ ውሃ ልኩ ላይ ሄድኩኝና ቁጥጥ ብዬ ቁጭ አልኩ ከዛ ከተቀመጥኩ በኋላ የትኛው ነው ብድልብስ አንዱ ብድልብስ ከነጭ ትራስ ጋር አስቀምጦታል መሬት ላይ ፍራሽ ታጥፋ ቁጭ ብላለች ምናምን ከዛ የትኛው ብድልብስ ነው የምለብሰው ይሄኛው ከለበስኩ ሊገለኝ ነው ማለት አይ ይሄ አልለብስም ብዬ ያኛዋን ስቼ ብርድ ነው በጣም ከምል በላይ ይሄ ከምታስበው በላይ ማለት ነው ሬሳ የሚያደርቅ ነው የሚመስለኝ ብርዱ ሬሳ ማድረቅ ነው ሲጀመር ማለት ነው ከዛ ይመስለኝ በቃ እጄ ምናምን ቆዳዬ ደርቋል እንዴት ነው ሰው በህይወት ቁጭ ብሎ ይደርቃል እየደረቀ መጣ ማለት ከዛ የሆነ ጉሮሮዬ በቃ መተንፈስ ያቃተኝ መጣ ከዛ በጣም እንትን ሲለኝ ወደ ሽንት ቤቱ ገባሁኝና የዛን ሰዓት በግምት 9 ሰዓት በኢትዮጵያ ቁጥጥር ነው ለሊት 9 ሰዓት ከዛ ሲሆን በጣም በረደኝ እንደዚህ በቃ ያንቀጠቀጠኝ ነው ምናምን ወደ ሽንት ቤቱ ገባሁኝና ግራ ገባኝ በቃ ወደዚህ ላለው ወደዛ ላለው ከዛ ጸሎት ጀመርኩኝ ከዛ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ በእንተክሲነ ማረነ ክርስቶስ በእንተክሲነ ማረነ ክርስቶስ በእጄ የቁጥር በካሜራ ውስጥ ስትሬት ማለት ቁጭ ብዬ መሬት ላይ ጫማዬን አወለኩ ተንበረከኩ ነው እንትምለው ማለት እነሱ ያዩሽ በካሜራ እየተከታተሉኝ ነው እኔ በዛን ሰዓት እሞታለሁ ነው እተርፋለሁ አልልም ከሞትኩም እምነቴ ምን አይነት እንደሆነች ለተአምር እንዲቀመጥ ነው ራሳቸው እንዲታዘቡ ማለት እሺ ማለት እንጂ በቀላሉ እምነቴ እንደማልክድ እንዲያቁልኝ ስለፈለኩኝ በካሜራው ቀጥታ ነበር በቃ እኔ ድርጊቶች ሁሉ ማለት ከዛ እግዚኦ ማረነ ክርስቶስ ካልኩ በኋላ ሰገድኩኝ በጣም እግዚኦ ማረነ ክርስቶስ ሰግዳለሁ እግዚኦ ማረም ይያልኩ ሰግዳለሁ ከዛ ቁጭ ብዬ ደግሞ ኦ ሚካኤል ቁጥጥ ብዬ እኮ ነው ስሚንቶ ላይ ነው እና እዛ ጋር ደግሞ ውሃ ልክ አለ ከዛ ኦ ሚካኤል ሊቀ መላእክት በኃጢአት እንዳንሞት እያልኩ እዘምራለሁ ማለት ነው ከዛ ሲደክመኝ ደግሞ በጣም በቃ እየቀዘቀዘኝ መጣ እየበረደኝ ሲመጣ በቃ እየፈራሁም ቢሆን ያኛው ብድልብስ አንስቼ ቁጭ አልኩ ፍራሹ ላይ እሺ ልክ ቁጭ እንዳልኩኝ እንቅልፍ ይሁን ሞት ይሁን ምን እንደሆነ አላውቅም የለውም አንቺ ራሴን አላውቅም ለተወሰነ ደቂቃ ማለት ነው ከዛ የሆነ ነገር ብቻ ማለት ነው ንቂ የሚል ድምጽ ሲሰማኝ በደንብ ብዬ ተነሳሁኝና ብድሱ እንዲወርወርኩትና እንዴ ሞቼ ነበር እንዴ ምናምን ብዬ እጄን ሳየው ደርቋል እንዳለ ማለት ነው ይሄ እጄ እንዳለ ደረቀብኝ ማለት ነው ከዛ ወይኔ ልሞት ነው እንደዚህ ክላስ ያለው በቃ እንትን ነው ማለት ነው ሬሳም ያደርቅ ነው ማለት ነው ምናምን ብዬ መድኃኒዓለም አባቴ እባክህ በቃ እኔ ኃጢአተኛ ነኝ በደለኛ ነኝ እኔ ሰው ነኝ ይሄን ፈተና አልችልምና እባክህ በቃ አድነኝ ይሄ ለተአምር ለሀገር ያብቃኝና ለምስክርነት አብቃኝ ያልኩ ጸልያለሁ ከዛ በቃ በጭንቅ ሆኜ ማልጸልየው ጸሎት የለም ከዛ
ሴትዮዋ ትመጣለች። ምግብ የሀገር ምግብ ብስኩት የታሸገ የነሱ አለ ወተት እንደ ጁስ ምናምን የታሸጉ ምግቦች አመጣችና ያላ አክል ካላስ እንት ሞት ቡክራ ሊዮም ማፊ ሙሽኪላ እንት ሞት ካላስ ቶሎ ሞቺ በቃ ሞታሽ ተገላገይ ለምን ትሰቃያለሽ አለች። ከዛ እኔ ደግሞ በዛን ሰዓት በጣም ጨንቆይ ስለነበረ እንት ማሉም መሬም አልኳት ስላት አይዋ ማሉም طيب انا ማማ መሬም ማፊ ሞት አልኳት። እኔ እናቴ ማርያም ናት ስለዚህ አልሞትም አልኳት ለሷ ማለት ነው። ለአረባ ነው እንደዚህ አልሻት? ጠንቋይዋ ማለት ነው። ጠንቋይ ናት። ጠንቋይዋ እሺ። ከዛ መጀመሪያ እንግዲህ ክላስ ውስጥ ያስገቡኝ እኮ ይሄን ያስገቡኝ የፖሊሶቹ ቢሮ ማለት ነው። ቢሮ የሚሰሩበት እዛ ጠንቁለው ምን ብለው ሲያቅታቸው ነው ክላስ ውስጥ ያስገቡኝ ማለት ነው። እና ከዛ ካላስ እንት ሞት በኩራሞት ለሽ ግዳ ለምንድነው እንደዚህ ራስሽ የምታደክሚው? ልትሞቺ ነው ቀጥታ በልተሽ መሞት ነው ሞት አይቀርልሽም ምናምን ትለኛለች ማለት። ከዛ አይ እኔማ አልሞትም የመቤቴ ልጅ ነኝ ባረምኛ እንት ማለም መሬም አልኳት። አይዋ አነማ አለ ውሽ አለች። እሺ ውሽ ስትለኝ መሬም አነማማ አልኳት። የኔ እናቴ ናት ማርያም አልሞትም አልኳት። ማፊ ሞት አልኳት። ከዛ ያ ረቢ እንት ሰይጣን ያላ ስሊፕ ብላ በሩን ዘጋችሁና ትሄዳለች። ትቆልፋለች። ስትሄድ መስኮቱን ዘግታው በሩን ቆልፋው ትሄዳለች ማለት ነው። እሺ ከዛ ቆይታ ደግሞ እኔ በቃ ደሞ ምን እላለሁ መሰለህ ሰማዕቱ ቅዱስ ጊዮርጊስ ገባሁኝና ሽንት ቤት ከቆይታ በኋላ ማለት ሽንት ቤት ገብቼ በጣም ሲጨንቀኝ ልታጠብ ገባሁኝ እና የሆነ የመወልወያ የተሰበረ እንጨት አለችና እሱን አንስቼ ዋውን በእጄ ለመንካት ፈርቼ ማለት እንደዚህ ብዬ ከፈትኩትና ፊቴን ታጥቤ መድኃኒዓለም አባቴ ለምንድነው የምሰቃየው? ለምንድነው ማትወስደኝ? ለምንድነው ለአሕዛብ አሳልፈን መሰጠኝ ምናምን እያልኩኝ ወበሩ ላይ እንደዚህ ብዬ እንትን ብያለሁ ማለት ነው። እና ሊነጋ ነው የዛን ሰዓት በቃ ኦሬዲ 1 ሰዓት ምናምን ሊሆን ነው በእኛ ማለት ነው። ከዛ ሊነጋ ሲል በሩ ላይ እንደዚህ ቀኑ የታሰርኩት በ22 የኡራኤል ቀን ነው። ሲነጋ ሰማዕቱ በ23 ነው። እኔ ግን ቀኑ ረስቼዋለሁ። ከዛ እንደዚህ በሩ ጋር የሽንት ቤቱ በሩ ላይ ማለት ነው እዛ ጋር ሲያፍነኝ ወደ ሽንት ቤቱ ገባሁኝና እንደዚህ ብዬ መድኃኒዓለም አባቴ እኔ እኮ አልችልም ፈተና እኔ እኮ ሰው ነኝ ስጋ ለባሽ ነኝ ለምንድነው ወይ ግደለኝ ውሰደኝ ወይ አድነኝ ታምርህን በሀገሬ ገብቼ ልመስክር ምናምን ብዬ በቃ የሆነ ያማረርኩም ነው ያመሰገንኩም ነው ምናምን ነገር በጭንቀት ማለት ነው። ከዛ እንደዚህ ብዬ ጉንበስ ስል እንዳልኩ መሬቱ ስሚንቶ ነው ጥቁር ስሚንቶ ነው። በስሚንቶ ላይ በቆንኩበት ቦታ የሰማዕቱ ፈረሰኛው ከነጭራው ታየኝ ማለት ነው። ምስሉ መሬት ላይ እዛው ቆሜ ማለት ሽንት ቤቱ እንደዚህ ነው በሩ የሽንት ቤቱ በሩ ላይ እንደዚህ ብዬ ቆንኩ። በቃ የሆነ ምን አልኩኝ በዛት መድኃኒዓለም አባቴ ለምንድነው በቃ ወይ ውሰደኝ እኔ ኃጢያተኛ ነኝ ኃጢያቴን ተናዝዣለሁ ንስሐ ገብቻለሁ በቃ ውሰደኝ ምናምን ነገር ብዬ ተማረርኩኝና ከዛ እንደዚህ ብዬ ብቻ መሬት ቆሜ እንደዚህ ብቻ አየሁ። ሳይሰማቱ በእንትኑ ታይ በግማሽ ጭንቅላቱ ምናምን አይታይም። በግማሹ ብቻ ማለት ፈራሱ ከነጭራው አየሁት። እንዴ አልኩኝና ጎንበስ ብዬ ምንድነው አይኔ ነው እንዴ እንደዚህ አልኩኝና አይኔ እንደዚህ ስለው በእጄ ሰማዕቱ ነው። ወይኔ ሰማዕቱ ብዬ ፈርቼ ማለት ነው ቁጭ አልኩ ደንግጬ። እንዴ ሰማዕቱ አባቴ ሰማዕቱ ፈረሰኛው ልታድነኝ ነው ብዬ ለቅሶ ጀመርኩና በደስታ ማለት ነው ሲታየኝ በጣም ደስ ያለኝ የሆነ ነገር ብቻ ብርሃን ነገር ታየኝ ውስጤ ማለት ነው። በቃ አልሞትም አዳንከኝ ማለት ነው ምናምን ብዬ መጀመሪያ ሲሰግድበት የነበረ ቦታ መልሼ ሄጄ እንዲያይኝ ብዬ አሁንም መስገድ ጀመርኩ። እግዚኦ ማረና ክርስቶስ ስላለው መስገድ አይደክመኝ። ከዛ ስንት ሰዓት ሆነ? ወደ 11 ሰዓት ምናምን ሆነ ማለት ነው። 11 ሰዓት ሲሆን ምግብ ምን አመጡልኝ መሰለ? የኢትዮጵያ መጀመሪያ ስታመጣ ያላመጣችው ምግብ አይነት የለም። እቀበላታለሁ ውሃ ልኩ ላይ ነበር ማስቀምጠው ነው ያልበላው። ውሃ ማመጣችልኝ እዛ ውሃ ልኩ ላይ ነው ያስቀመጥኩት። ከዛ መጨረሻ ላይ ልክ 11 ሰዓት ሲሆን እነሱ ሐሳባቸው በቃ የመረጠችውን ትምረጥና ምትሞትን ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል የዛን ሰዓት ሊገሉኝ ነው ማለት ነው። ከዛ ልክ 11 ሰዓት ላይ ሲሆን የኢትዮጵያ ምግብ የሚመስል ምስር
በስልስ ማለት የታሸገ ስልስ አለ በሱ ቀይ አስመስለው ሰርተው ኬካዊ ተደርጎ የነሱ ኩቡዝ ይባላል ማለት ነው የሚበሉት እነሱ ምግባቸው ኩቡዝ ነው የሚባለው በእኛ ቂጣ እንደሚባለው ማለት ነው እሱን በፌስታል አድርገው አምጥተው እንቺ ቢ አሁን መጨረሻ ልትሞቺ ነው ይሄን ከፈለክሽ ቢ እንደፈለክሽ አላቅልሽ ማለችኝና አስጠቅቃኝ ሰጣኝ ሄደች ከዛ እኔ እንደነገርኩም እየጾም መሆኑ ተታላንት ደግሞ ዛሬ እስከዛ አሁን ድረስ አልበላሁም ነበር ተቀበልኳት ቁጭ አረኩት አሁንም መስገድ ጀመርኩ ከዛ በውስጤ ምን መጣ መሰለ በቃ የሆነ ሰዓት ደርሷል ልትሞቺ ነው ስትለኝ አይ እናንተም አገሉኝም ከሞት ከነ ክሬ ራሴና አገላለሁ ብዬ አሰብኩኝ ማለት ነው ከዛ ልክ ምግቡን ተቀበልኩ አስቀመጥኩት ጸሎት አረኩኝ አባታችን ወይ ብዬ ጸልይሁኝ ከዛ በእኛም ቢሆን በኦርቶዶክስም ቢሆን መቼም ምግብ ተቀምሶ ነው የሚሞተው ሰው ነፍሱ ሲወጣ ይቀምሳል ስንቅ ነው ይባላል ልክ እንደዛ ብዬ አንስቼ ማለት ነው ጸልይሁኝ አባታችን ወይ ብዬ የኢትዮጵያ ምግብ የሚመስለውን ማለት ነው አመጣችኝ ምስር ነው ከዛ እሱን አንድ ጊዜ ጎረስኩት ውሃውን አንድ ጊዜ ተጎነጨሁት ከዛ አረንጓዴ ብድልብስ ተስፋ ቆርጫለሁ በቃ ልሞት ነው ብዬ ማለት አረንጓዴውን አነሳውኝና ለበስኩኝና ምን አልኩ መሰል ኢትዮጵያ የምድር ገነት ናት ኢትዮጵያ የሰማዕቱ አገር ናት እኔ ከሞትኩም ባገሬ ነው የምሞተው መቀበረው ባገሬ ነው ብዬ ያልኩኝ በካሜራው ጫለሁ ፍለፊት ወለሽ እሺ ከዛ ማለት ነው በካሜራው ጮኬ በቃ ብዬ ብድልብሱን እንደለበስኩት ማለት ነው እንደ እንቅልፍ ነገር ሸለብስ ያረጋኝ እሻድ ወይላል ምን ሲሉ እንዴ አልኩኝና ማራይ ብድክ ብዬ ወርውሬው ሊያኛው ብድልብስ ለብሼ ተኛሁኝና ከዛ እንደዚህ ጎሮሬን በክሬን አርነኩት በቃ ሊገሉኝ እናንተ አትገሉኝ ከሞትኩም ራሴን ነው ማጠፋው ብዬ እሺ ጎሮሬን አጥቂያነኩት ማለት ካዛ ካይኔ ውሃ ይፈሳል አንቂው እሺ ከዛ በኋላ ልክ እንደዛ አረኩኝና አምላኬ እኔ በምድር ኃጢአት ሰርቻለሁ ባክ መድኃኒዓለም አባቴ ማረኝ ይቅር በለኝ ነፍሴን ተቀበላት ምናምን ቢ እንደዚህ ካነኩት በኋላ ከዛ እሻድ ወይ ለለስ ይለው ነበር ተውት ማለት ነው እዛው ስርሽ ነበር ሲሉ የነበሩት ወይስ መስጊድ ላይ ነው እዛው መስጊድ ላይ ይላሉ እሺ እነሱ ተሰብስበው ማለት ልክ ሲሉ በስማአም ብዬ ብድግ አልኩኝ እንዳልኩም ያኛው ብድልብስ ለብሼ አንገቴን ካነኩ በኋላ ከዛ ይሆን ብቻ እንዴ ኦርቶዶክስ እኮ ራሱን አያጠፋም ወንጀል ነው ኃጢአት ነው ጭራሽ ኃጢአት እየሰራው ነው ይቅር በለኝ ማረኝ ብዬ ለቀኩትና እጄ እንደዚህ ልክ ስትገነዝ እንዴት ነው እጄን እግሬን አስተካክዬ ተኛው ለጥ ብዬ ማለት ነው እንቅልፍ አልወሰደኝ ሌላ ሰው ነው መጣና ነይ ውጪ ያለኝ ወጣሁኝ ከዛ ከወጣሁ በኋላ አንድ ሴት ናት አማርኛ ብታወራ ናት ከዛ ቀይ ሴት ናት ለምን በቃ አንቺ እግዚአብሔር አትርፎሻል አይዞሽ ቪዲዮ የለቀቅሽው ቪዲዮ ብዙ ህዝብ አይቶሻል እና የኢትዮጵያ ህዝብ ደርሶልሻል አንቺም ጀግና ሴት ነሽ እና አይዞሽ ስትለኝ እኔ በሰዓቱ በጣም ተሰቃይቼ ስለነበረ ለምንድነው እስካሁን የት ሄደሽ ነበር አልኳት እዚህ ሳውዲ ከሆንሽ የት ሄደሽ ነበር ይሄ ሁሉ ሲያሰቃየኝ ስላት ወይ እማዬ እኔ አላወኩም አሁን ነው የሰማሁት የሆነ ልጅ ለመተርጎም ተጠርቶ ነበር ሲጠነቁሉ ራሱ እሱ ቁጭ ብሎ እሱ ራሱ ፈራ አይዞሽ እኔ እንግዲህ ሙስሊም ብሆንም አፍር ያለው በእነሱ አለኝ ማለት ልጁ ኢትዮጵያዊ ነው ከዛም እሱ ነው መሰለኝ የነገራት ማለት ነው ከዛ እሱ ነው እንደዚህ ብሎ በሚስጥር ነገረኝ በስልክ እና አይዞሽ አሁን ምንም አያረጉሽም እና ስራቸው እየተነቃባቸው ስለሆነ ምናምን ስትለኝ እሺ አልኳት ከዛ ሄደች እሷ ከሄደች በኋላ ምን ውስጥ አረጉኛል መሰለ የፖሊስ መኪና ውስጥ አንድ ፖሊስና ጠንቋያ የት ወስዱኛል ፍርድ ቤት ወሰዱኝና ፊት ለፊት አንድ ጠንቋይ ተጨመረች ተደውሎላት ትምጣ አላቅም ያ ኩላሊት ሊወስድ የነበረ የሰውየው የእንጀራ እናቱ ልጅ ነው እና የእንጀራ እናቱ ኩላሊት ሊወሰድ ስለነበረ የዛን ሰዓትም ተስፋ አልቆረጡ እንግዲህ በግድ ገለናትም ቢሆን እንወስዳለን ነው ምክንያቱም የኔ ሰውዬ የኔ ያሰር የነበረ ሰውዬ የኔ ኩላሊት በቁመ ሽጦስ ስለነበረ ከዛ ያ ኩላሊት የሚወስደው ሰውዬ ተከትሎ አለ ሁለት ህፃናት ልጆች አሉ ያ ኩላሊት የምትወስደው ሴትዮ የለችም ከዛ ፊት ለፊት ላይ ቁጭ አሉ እቺ አትሞትም እንዴ ምን ስንት ሰው ገድለናል እቺ አትሞትም እንዴ
ነፍሱ አይወጣም እንዴ ምን አይነቷ ደረቅ ናት ይላሉ በአረብኛ ማለት ነው። እንዴ እዛን ሰዓት ላይ በቃ ሆስፒታል ውስጥ ደም ወስዶ ምናም ስለነበረ ራሴን መቆጣጠር ሲያቅተኝ በነበርኩበት ተኛሁ ለ10 ደቂቃ ምናም ፌንት ገጭቻለሁ። ከዛ ስነቃ እዛው ነው ያለሁት። ከዛ ነይ ተነሽ ብላ እንደዚህ ጎተታኝ ማለት ነው። እዛ ፍርድ የሚፈርደው ልጅ ጋር ፊት ለፊት ቁጭ አረገችኝ። እኔ እንደዚህ ቁጭ በያለችኝ እሷ እንደዚህ ቁጭ አለው ማለት ነው። እና ያኛው ኩላሊት የሚወስደው ሰውዬ እሱ የእንትኑ እንደዚህ ጠረጴዛ ተደብቆ ይጠብቃል ማለት ነው። ከዛ ወረቀት አመጡና አንቺ ፈርም። ምንድነው ይሄ? በቃ ልትሞቺ ነው፣ መሐመድን ሰድበሻል፣ ለምን አታሚም? በቃ እኛ አልን ልትሞቺ አልቻልሽም። ስለዚህ አሁን በግድ እንገልሻለን። ያው ፖሊስ ሁሉ ያውቃል የሰራሽው ወንጀል አለ፣ ስለዚህ ትሞቻለሽ። ምን ወንጀል ሰራው? ወንጀል የሰራ ታስሮ ፖሊስ ጣቢያ ነው የሚሄደው፣ ይታሰራል፣ ይፈረድበታል። እኔ እኮ ወይ አላሰራችሁኝ ወይ አልገደላችሁኝ፣ በቁቤ እያሰቃያችሁኝ ነው፣ ምን አረጌ ነው ምናምን ነገር ስላቸው ያላ እስክት አለች። ዝም በይ አለች። ዝም በላት ያላ ፈርም ያለች። ይሄ ምንድነው? አንብቢው። እኔ አረብኛ ማንበብ አልችልም፣ ወይ እንግሊዘኛ አድርጊው ወይ ደግሞ አማርኛ አድርጊው እንድገባኝ አልኳት። ስላት ካላስ እንቲ ሞት ያላ አነ ፈርማለሁ፣ እኔ ፈርማለሁ በሷን ቦታ በእኔም ቦታ ወረቀቱ ላይ ፈረመች ማለት ነው። እሺ ካላስ ሞት ካላስ ሞታለች፣ እኔ ገድያታለሁ አለችው ማለት ነው። ከዛ እንደዛ ብለውኝ ይዘውኝ ጎትተውኝ የት ይወስዱኛል? መልሰው እዛው ፖሊስ ጣቢያ ሲጠናቁሩብኝ ምናምን የነበረ ቦታ ማለት ነው። እዛ ከወሰዱኝ በኋላ ማን ይመጣል? የኔ ሰውዬ ምንድነው አሁን ገድለናታል፣ ከፈለክ ሆስፒታል ወስደህ ግደላት፣ ከፈለክ ቤት ወሰደህ ገድለላት ነገር ነው። ከዛ ወንድሙ መጣ። አረቢያ መጅልስ ባቸው የሚለብሱት አለ የአረብ እንትኖቹ አርብ ቀን የጁማዓ ቀን የሚለብሱት አለ። ወንድሞቹ ሁለት ወንድሞቹ በእናት ይሁን በአባት ይሁን የሚገናኙ ወንድሞች አሉ፣ ትንሽ ናቸው። እሱን አስከተለው። ልጁ ደግሞ የ14 አመት ነው። ለበሱ። እሱን ልብስ የሚለበሰው እንግዲህ ሳውዲ አረቢያ ላይ የጁማዓ ቀን ወይም ደግሞ የሆነ በእኛ አሁን የንክስ ምናምን ሲኖር የሚለበስ ልክ እንደዛ ነው የሚለበሰው። አሁን እነሱ እኔን ገለውኛል፣ በቃ ጀግና እየተባሉ ነው ማለት ነው። ክርስቲያን ካገደሉ በቃ እነሱ ጀግና ናቸው ነው የሚባሉት። ከዛ መጡ ተስተካክለው ምናምን መጡ። የለ መኪና ውስጥ ግቢ አሉኝ። አልገባም አልኩት። ከዛ ግቢ አልገባም። ከዛ በግድ መኪና ውስጥ አስገቡኝ ማለት ነው። ከዛ ቤት ወሰደኝና ቤት ከወሰደኝ በኋላ የኔ ክላስ አስገቡኝ። ዘጋብኝ። ምግብም አትበይም፣ ሽንት ቤትም ከዚህ አትሄጂም፣ ምንም አታረጊም፣ እዚሁ እንደፈለኩ አርጌ እገልሻለሁ አለኝ ማለት ነው ሲለኝ። ከዛ እኔ ክላስ ስገባ መጀመሪያ ሜቢ ይሄ ስዕል አድኖ ማለት ነው የእመቤታችን ይሄ ስዕል አድኖ ይዤ ነበር ሄድኩት። ይሄ ስዕል አድኖ ይዤ ነበር ሄድኩት። እሺ እዚህ ሳውዲ እሺ ይሄ ስዕል አድኖ አለ እና እዚህ ስዕል አድኖ ላይ እንትን አለ መዝሙረ ዳዊት፣ ውዳሴ ማርያም አለ፣ እንትን የዘወትር ጸሎት አለኝ። ከዛ የዘወትር ጸሎት 2 ነው፣ መዝሙረ ዳዊት ደግሞ 1 አለኝ። እንደዚህ ደርድሬን ያስቀመጥኳቸው እና ትንንሽ ስዕል አድኖች ደግሞ የመጽሐፍ ቅዱስ አሉ አይደል? እሱ የሌለኝ የስዕል አድኖ የለም። የስላሴ አለኝ፣ የገብርኤል አለኝ፣ የመድኃኒዓለም አለኝ፣ የሁሉም ስዕል አድኖ አለኝ። እሱ እንዳጋጣሚ ከላይ ነበር ያስቀመጥኳቸውና ያስቀመጥኩት ቦታ እንደነገርኩህም እዛኛው ቪዲዮ ላይ እንደገለጽኩት ኤክስ አርጋባል ነበር መጀመሪያ ማለት ነው። እና እሱን ይጥሉብኛል ብዬ ነበር ፈራሁት። ክላሴ ስገባ እሱ እንደተቀመጠ ቁጭ አገኘሁት ማለት ወይኔ አብዬ ድንግል ማርያም እንደዚህ አስቻ አቅፌያት በቃ ስቅስቅ ብዬ አለቀስኩኝ ማለት ነው። ማለት በቃ እስካሁን ድረስ ሆስፒታል እንደዚህ ሲያሰቃዩኝ ያልሞት ከሆነማ አልሞትም እመቤቴ አድነሽኛል ማለት ነው ብዬ የደስታ እንባ አለቀስኩ። ካለቀስኩ በኋላ መዝሙረ ዳዊት አነሳው። የእመቤቴ ስዕል አድኖ አስቀምጪ መዝሙረ ዳዊት አንስቼ አንብቤ እስከ 52 ገጽ አነበብኩኝ። ከ1 እስከ 52 አንብቤ ከጨረስኩ በኋላ የሆነ ነገር ተገለጸልኝ። ካሜራ እንዳስቀምጡ አላውቅም ነበር። ልክ ፊት ለፊት ላይ የሆነ እጣን ምናምን ሲጨስ የሚቀመጥበት ጣውላ አለ፣ በቃ ግድግዳው የተሰራ እሱ ላይ ያስቀምጡታል ካሜራው ማለት ነው። ቀናስል እዛ ጋር ነው ያስቀምጡት ማለት ነው ብዬ ስነሳ ትንሽዬ ካሜራ ማለት ነው ኤርፎን የምትመስል ካሜራ አለች እዛ ላይ። ከዛ እሱን እንትን የሆነ እዛ እንትን ነበረ የሆነ ጨርቅ ነበረ እሱ ላይ ሽፍን አደረኩትና ደበኩት። ከዛ ሰውዬ እንደዛ ብሎኝ
ክላሱ ከገባ በኋላ የኔ ስልክ ይወለ ምን አረጋል መሰለህ ወንጀል እየሰሩ እንደሆነ እንዳይነቃባቸው አንዴ ይከፍትና እንቺ ይለኛል አውቆ ማለት ነው። አንዴ መልሶ ደግሞ አምጪ ብሎ ይወስድብኛል። እኔ መጀመሪያ ቪዲዮ ከለቀኩት በኋላ ያየሁት እኔ ስልክ ላይ ማለት ነው 400 ሰው ላይክ እንዳረገው አይቻለሁ እና ወደ 1 ሚሊዮን እንደገባ አላቅም። ለካ የሰውዬው መጀመሪያ ቪዲዮ እንደለቀኩ ያውቃሉ፣ ግን ይሄን ያክል ቫራ ላይ ወጣል ሰው ያዋል ብሎ አልገመቱም። ለካ ይሄን እንደዚያ ካረጉኝ በኋላ ክላስ ዘግቶብኝ ከሄደ በኋላ ስልኩ ሲከፍት የኔ ስልክ ከፍቶ እየፈተሸው ነው። የኔ ስልክ ማለት ነው። የኔ ስልክ ላይ ስንት ይላል? ከ1 ሚሊዮን በላይ ሆኗል ቪዲዮ ያየው። ከዛ ያላ እንቲ ከዳባ ምናምን አለኝ። አንቺ ወረኛ፣ አንቺ ቆሻሻ ምናምን እያለ እየሰደበኝ ከዛ ሀደውሹ አለኝ። ካላስ ኢትዮጵያ ፒፕል ኩሉ ሹፍ አነ ቪዲዮ አልኩት። የኢትዮጵያ ህዝብ ሙሉ አይቶታል አልኩት ማለት ስለው ያላ ተፊ ያለኝ። አላጠፋም አልኩት። ግደለኝ አላጠፋም አልኩት። ማፊ ተፊ ያለኝ። አይዋ ማፊ ተፊ አልኩት። ለሽ ካላስ እንተ ኪዳ አልኩት። አንተ ያረከኝን አንተ ወንጀል ለሰራው የኢትዮጵያ ህዝብ አይቶታል፣ ለምንድን ነው ማጠፋው አልኩት ስለው ወላ እንቲ ሞት አለኝ፣ እገልሻለሁ አለኝ። ከዛ እኔ የዘን ሰዓት ምንም በቃ እንደማልሞት መብርሃን ነው ማለት ሙሉ በሙሉ በቃ እርግጠኛ ሆንኩኝ። ለምን መሰለ ያ ሁሉ አሰቃይተውኝ ሆስፒታል እጇ ተቆረጠች አየው፣ አይኔ ወጣ ሰው አየው። ከዛ ሁሉ ማአት ያወጣኝ መድኃኔዓለም አሁን እዛ የኢትዮጵያ ህዝብ አይቶታል፣ እንዴት ሞታለሁ ብዬ አስባለሁ። እና ተስፋ አደረኩኝ ማለት ነውና እግዚአብሔርን ያመንኩት አምላክ እንደማይተወኝ እርግጠኛ ሆንኩኝና ከዛ የዛን ሰዓት ላይ ልክ ተደወለለት ከዚህ ወንድሜም ጓደኛዬም ሲስተርም ሄደው እንትን ብሏቸዋል ኤጀንሲዎቹ ኢትዮጵያ ያሉት። እህቴ አለ ወንድሜ ማለት ነው የፀጉሯ ገዘለላ አንድ ቢወድቅ እሷ የሷ ሬሳ ከመምጣቱ በፊት አንተ ግላለሁ ምናምን ብሎታል መሰለኝ። ልክ እንደዛ ሲለው ደወለና እቺ ልጅ በህጋዊ ነው ሄደችው፣ ስለዚህ በህጋዊ ስለሄደች እኛም እናንተም ተጠያቂዎች ነን፣ እቺ ልጅ ያለችበት ሁኔታ ጠይቂ ደዊ ይላታል መሰለኝ ይዛለችው ኤጀንሲ ሲላት ደወለችለት። የኔ ሰውዬ ይተዋወቃሉ። ይኸውልህ እኔ ምን እንደሚያረጉኝ እያንዳንዷ ነገር ኤጀንሲዎቹ ያውቃሉ። እሺ ከዛ ደወለችና ይዛሃትና ስልኳንም ይዘሃውና ይላል፣ ምክንያቱም መረጃ እንዲጠፋ ማለት ነው። ከዛ ይዞኝ የት ሄዳል? ኤጀንሲዎቹ ጋር ሲወስዱኝ የሚገርም ነገር ማለት ነው እዛ ኤጀንሲዎቹ ጋር የሚሰራው ወንጀል ዴቭ በቃ እንዲቀላል አይደለም። የኢትዮጵያ ሰራተኛ ማለት ነው አሁን ኤርፖርት ላይ ነው ብትሄድ በቃ ጤንኛ የለም። እኔ እግዚአብሔር ይመስገን የድንግል ማርያም ልጅ ክብር ሁሉ ለሱ ይሁን። እኔ ከልቤ ነው እግዚአብሔር በጣም ስለሚወደኝ ነው ለምስክርነት ያበቃኝ። እና በጣም ብዙ የሚሰቃዩ የሚደበደቡ አሉ ኤጀንሲዎች በህጋው ሄደው ማለት ነው። ብዙዎቹ እየተደበደቡ እና ብዙ የሚደበደቡ ልጆች አሉ፣ ብዙ የሚሰቃዩ ልጆች አሉ። ግን እግዚአብሔር ይመስገን የድንግል ማርያም ልጅ ክብር ሁሉ ለሱ ይሁን። እኔ ተርፍ ያለው ብዙ ፈተናዎች አሳልፌ ለምስክርነት ለሀገሬ አብቅቶኛል እና ብዙ ነገር ነው ያለው እዛ። እኔ እንደነገርኩም አንደኛ ትንሽ ስለማቅም ከመሄድ በፊት ህይወት ብዙ ነገር ያስተማረኝ ሰው ስለሆነ አውቃለሁ እያንዳንዱ ድርጊት ምን እንደሚያደርጉኝ ሰው ምን እንዳሰበብኝ ምናምን ስለማቅ ቀድሜ ስለነቃውባቸው ነው የዳንኩት እንጂ እግዚአብሔር ይመስገን ብዙ የሚሰቃዩ ልጆች አሉ። እና ቪዲዮን ካዩ በኋላ ብዙ ሰዎች የትግስትን ስልክ ላክልኝ እኔም አረብ ሀገር እንዲነበርኩ እኔም እንዲገጥሞኛል እያሉ ነበርና ብዙ ሰዎች ሲደውሉሽ ነበር። ምናልባት ካንቺ ጋር ተመሳሳይ የሆነ ችግር ገጥሟቸው ደውለው ላንቺ ያካፈሉ ሰዎች አሉ? አዎ አንዷም እንደውም እያለች ነበር እኔ እንደዚህ አይነት ፈተና ደርሶብኛል፣ አንቺ እድለኛ ነሽ፣ ሀገርሽ ገብተሽ ለምስክርነት በቅተሻል፣ እግዚአብሔር ይመስገን እያሉ ብዙዎች ሲደውሉልኝ ነበር። እናገዝሻለን አይዞሽም ሲሉኝ ነበር።
እንግዲህ ከዛ ምስክርነት በኋላ በድጋሚ ተገናኝተን እንደዚህ መንፈሳዊ ስራዎች ላይ ማገልገል እንደምፈልግ የዚህ ኢትዮጵያ ውስጥ አገርሽ ውስጥ ሆነሽ መስራት እንደምፈልግ እንግዲህ ተነጋግረን ነበረ። እንግዲህ ያው ባሰብነው ልክ ሰዎች ቪዲዮሽም ሰዎች ጋር ብዙ ስላልደረሰ ሊያግዙሽና ልሰላልቻልሽምና ከዛ በኋላ ወደዚህ ስራ መተሻል። አሁን ላይስ እንደው ምን እየሰራሽ ትገኛለሽ እዚህ? አሁን ነው ኢፖክሲ ይባላል። ኢፖክሲ ማለት ያው ስዕል አድኖ የቅዱሳን መላእክት ስዕል አድኖዎች ጥቅሶች የተለያዩ እሰራለሁ። ውስጤ ላይ በጣም የመስራት ፍላጎት ጉጉት ስለነበረኝ ያው መብርሃን ጠይቂያት ነበረ ይሄንን እንድሰራ ፍቀጂልኝ ብዬ የጠየኳትን አልከለከለችኝም። እየሰራው ነው ግን ያው ቢሆንም ሰው አላወቀውም። ማቴሪያሉ እንዴት እንደሚገዛ ከየት እንደሚመጣ እንዴት እንደሆነ ሰው ስላልገባው ብዙም እያዘዙኝ አይደለም። ወደ ስራዎችሽ እንሂድና እንዴት እንደምትሰሪያቸው ስዕል አድኖዎችን በምን መልኩ እያዘጋጅሽ ለህዝቡ እንደምታደርሺ እንያቸው እስኪ። ርዙ ማለት ነው እዚህ ጋር እኩል መሆን አለበት። ይሄ አሁን ለምንድን ነው እንደዚህ የሚሆነው? ማለት ይሄ ባይኖር ምን ችግር አለ? እንደዚህ ባለበት መሆን አይችልም? አይችልም። ይሄ አያስጠላም እንደዚህ? አሁን ይሄ ውበት ይኖረዋል፣ ያምራል። ከመቁረጥ ጀምሮ አንቺ ነሽ የምትሰሪው ሙሉ ማለት ነው? ሙሉ እንደዚህ ሙሉ 3 ሜትር ነው እና ይሄ አሁን አንድ ሰው ቢያዘኝ 80 በ80 ቢያዘኝ ይሄኛው 2 እገዛለሁ ማለት ነው። 2 ስልህ አንዱ 3 ሜትር ነው፣ 2 6 ሜትር ነው። 6 ሜትር ለዙሪያው የሚሆን ማለት ነው። ሲገርም ነው። እስቲ እንግዲህ ተመልካቾቻችንን በእርግጠኝነት አሁን ብዙ የተሰሩ ስዕል አድኖዎች አሉ አሉ። ወንድሜ ጋር ነው ያለው መገናኛ እዚህ አልሸጥ ሲል ሰው ስላላወቀው ወንድሜ ጋር ወስጄ አስቀመጥኩት ማለት ነው። ትንሽ አድራሻውም እንግዲህ ያለችበት አድራሻ መገናኛም ሊያገኙ ይችላሉ። መብራት ኃይል ኮዬ ገርጂ መብራት ኃይልና ኮዬ በተጨማሪ መገናኛ። በስልክ ቀጥታስ ቢያዙሽ ማድረስ አትችይም? ይቻላል፣ ባሉበት ቦታ ይቻላል። መልካም። የሆነ ልጅ እንደዚህ ለቅቄ ነበረ፣ ብዙም እይታ የለውም፣ የኔ ፎሎወር ብዙ ሰው የለውም ቲክቶክ ላይ ማለት ነውና እየለቀኩት ነበረ። እንዳጋጣሚ አንድ ልጅ አዞኝ ደውሎልኝ በጣም አመሰግናለሁ በጣም ነው የሚያምሩ እያለኝ ነበር። ከዛ በምንድን ነው የሚመታው? ከዛ በዚህ ነው የሚመታው። የራሱ መምቻ ግን መዶሻ ያስፈልግ ነበር? አያስፈልገው፣ በራሱ ነው። ስማታው ግን መሬት ላይ መሆን አለበት። ለሰርክ ባርኮን አይሰለሽ ቤቴ በረከት አጥቷልና ልጅሽ ባርከኝ እንደ ቃና እንደገና የመስቀሉ ስር ስጦታችን መሬት ላይ አታድርጊው። ዝቅ ከፍ ማለት የለበትም፣ እኩል መሆን አለበት፣ ሌቭል መሆን አለበት። ከዛ እንደዚህ ለካለ ማለት ነው። ካንቺ ነሳ ካንቺ ነሳ ናይ ድንግል ናይ ናይ። ከዛ በዚህ ነው መለካ፣ በግራም መለካት አለበት። ለዚህ አሁን 400 ነው። ስንት ነው የሚበቃው? ኦሬዲ አሁን ችግር የለውም ስለማቀው እኔ ግን ያው ማታቅ ከሆነ ለመጀመሪያ ጊዜ ከሆነ ካልኩሌት ተደርጎ ነው እዚህ ላይ ስንት ይበቃል። አሁን ይሄ አውትዶር ነው የሚባለው። ይሄኛው ደግሞ ቤት ውስጥ ብቻ የሚደረጉ ማለት ነው። ቤት ውስጥ የሚደረጉ አሁን ፀሐይ ቢነካው ይሄ ይቀልጣል። ኦኬ። ይሄኛው ደግሞ ፀሐይ ቢነካው አይለቅም። ዋጋቸው ደግሞ ልዩነት አለው። እሺ። ይሄ ውድ ነው አውትዶር። የውጭ ፀሐይ ላይም ቢሆን የማይለቀው ማለት ነው። ውድ ነው። አሁን ጋት ማድረግ አለብኝ ማለት ነው። ማክስ ላድርግ እንዳይለ መጥፎ ነው አይደለ? ሽታው በጣም እንግዲህ እኔም ከእህታችን ከትግስት ጋር እንግዲህ ስሰራ እያየው ነው እየሰራው ነው አይደለም። ብዙ ስራዎችን ሰርታለች። እንግዲህ ብዙዎችን ያደረገቻቸው መገናኛ አቀርባቸዋለች። ለጸሎት ቤታችሁ እንዲሁም ለቤተ ክርስቲያን መውሰድ የምትፈልጉ ካላችሁ እንግዲህ ትግስትን ስልክ እናስቀምጥላችኋለን። በዛ በቀጥታ እየደወላችሁ እነዚህን ቅዱሳን ስዕላት እንግዲህ ለቤታችሁ
ለጸሎት ቤታችሁ እንዲሁም ደግሞ ለተለያዩ ቤተክርስቲያን በስጦታ መልኩ ማበርከትና መስጠት ትችላላችሁ። በማንኛውም ሰዓት ብታዟት እህታችን ትዕግስት ሰርታ ታቀርብላችኋለች። እንደዚህ የቤተክርስቲያን ልጆችን ማበረታታት ያለብንኛው ራሳችን ስለሆነን እንግዲህ እንድናገዛት ነው። በእርግጠኝነት ብዙ ሰዎች እንግዲህ ታዛላችሁ እየተስፋ አደርጋለሁ። እሱ ምንድነው ይባላል? ይሄ ኢፖክሲ ነው የሚባለው። በሱ በግራም እየለካሽ ነው የምታረጊው? አሁን ስንት መሆን አለበት በሱ? ለዚህ አሁን 400 ነው። 400 እየቆጠረ። ስለዚህ 400 ከሆነ ይሄና ያ አንድ አይደለም። ይሄኛው እንትን ማለት አለበት፣ መብዛት አለበት። ቢያንስ ለ400 ይሄ አሁን እየቀዳሁት ያለሁት ቢያንስ 350 መሆን አለበት። ያኛው 50 መሆን አለበት። ኦኬ። ከዛኛው ትንሽ ታረጋለሽ? ከበዛም ችግር አለ፣ ካነሰም ችግር አለ። በዛ ላይ አሁን ይሄ ሪሊሾ እንትን ሲማሰል በደንብ መማሰል አለበት። ውሃ እስከሚመስል ድረስ መማሰል ያለበት። አሁን በዛ ይበላሻል። አንድ ስዕል አድርጎ ለመጨረስ አሁን በቀን አንድ ቀን ይወስድብሻል? ተዘጋጅቶ ቁጭ ካለ አዘጋጅተሽ ሙሉን አዘጋጅተሽ ሜቢ አንድ ቀን ለመድረቅ አንድ ቀን። ምክንያቱም ይሄ አውትዶር ቶሎ ስለሚደርቅ አሁን ለምሳሌ አሁን ሰርቼው ነገ ይደርቃል እንጂ ዛሬ በዛሬ አይደርቅም። እንግዲህ ኦልሞስት 360 አካባቢ ሆኗል ማለት ነው። ችግር የለም። ምንድነው እሱም አንድ ላይ ነው፣ ይሄም አንድ ላይ ነው። ይሄ ኤ እና ቢ ማለት ነው። ኦኬ። ይሄ ኤ ነው፣ ይሄ ቢ ነው። ሽታው ግን በጣም እንትን ይላል አይደል? ሽታው በጣም ከባድ ነው። እንግዲህ ቤትሽም ደግሞ በጣም ትንሽ ይናት ሴት ምናምን አይሰራም። ስለዚህ እንደዚህ ሰርተሽ ያጠናቀቅሻቸው ስላድኖች ናቸው አሁን የተቀመጡት ሳልኩ? አሉ የተቀመጡ ሰርች ያስቀመጥኳቸው አሉ። አሁን እንግዲህ እየሰራችልን ያለችው የአጋዕዝተ ዓለም የቅድስት ሥላሴን ስዕል አድኖ ነው። ተመልሼ ነበር ዴቪ። ወዴት? አረባጋ። እንዴት? በቃ ማለት እኔ ይሄ ስራ እሰራለሁ ብዬ በቃ በጣም ሰርች ጓጉቼ ምናምን ከዛ የሚገዛኝ ሰው የለምና ኪሳራ ውስጥ ሊከተኝ ነው እንዴ ምናምን ብዬ በቃ ተመልሼ እንዴ ስል አይ ደግሞ መልሰው በተው አልፈለኩም። እንዴ አሁንማ እኮ ታውቀሻል፣ ብትሄጂም አይለቁሽም እንዴ? ምክንያቱም ሚዲያ ላይ በጣም ታውቀሻል፣ ሚዲያ ላይ በጣም ታይቻለሁ። ስለዚህ እንዴት አንቺስ እንደው ከዛ ሁሉ ጣውረድ ውስጥ እግዚአብሔር አትርፎሽ እስከመሄድ ድረስ ያማረረሽ ነገር ምንድነው? ያው አንዳንድ ጊዜ ህይወት ከባድ ነው እኮ ዴቭ። ወደህ አይደለም ምንም ነገር መጀመሪያ የምትሰደድኩት ሚዲያ ላይ እንደቀረብኩት አረብ ሀገር አልወድም። እኔ በጣም መጠላው ነገር ቢኖር አረብ ሀገር መሄድ ነው። ግን አንዳንዴ ህይወት ከባድ ሲሆንብህ የማይሆን ምርጫ ውስጥ ትገባለህ እና እኔ አሁንም ቢሆን የፈለገው ቢሆን ያው ኪሳራ ውስጥም ብገባ ሰው ቤት ተቀጥሬ እሰራለሁ ነው እንጂ አልሄድም። ግን የሆነ አንዳንድ ጊዜ በጣም እንትን ሲልብህ ይሄዳለው ብዬ ነበረ። ግን ሳስበው ደግሞ ያ ሁሉ ፈተና አሳልፌ ለሌሎች እየመከርኩኝ ምናምን ብዬ መልሼ ደግሞ ወደ ራሴ ተመለስኩ ማለት ነው። ምክንያቱም ብዙ እህቶች ወደዛ ሀገር ለመሄድ ያሰቡ ልጆች እንዲህ አይነት ፈተና እንዲህ አይነት መከራ ውስጥ እንትን ካለን ሀገራችን ውስጥ ቡናና ሻይ እንኳን ሰርተን መለወጥ እንችላለን ብለው እየሰሩ ነው ያሉት። አንቺ ደግሞ ጠንካራ እግዚአብሔር ብዙ ነገር ያደረገልሽ ነገር ስለሆነ ወደዚህ ማሰብ ጭራሽም የለብሽም። አይ አላስበውም፣ ምንም አላስበውም። ያው ስለዚህ ተቀጥሮም ቢሆን እሰራለሁ። ይሄኛው እንደው ማይስተራ ከሆነ ምን አለ አሁን በምድር እያስተዋወቅሻለሽው ይሄንን ኢፖክሲ ሰራሽ? ቲክቶክ ላይ ነው። ቲክቶክ ላይ ማን እንደሚለው ትሰምሽ? መብራንነቴ ነው የሚለው በአማርኛ። መብራንነቴ ብላችሁ ገብታችሁ መከታተል ትችላላችሁ። ወታችን ትዕግስትን እንድታበረታቱ እንድታዙ በዛው አጋጣሚ ነው ጥሬን ማስተላልፈው። እንግዲህ ብቻ እኔ እዚህ ቤት ውስጥ በጣም ምክንያቱም ጠባብ ናት፣ ኦልሞስት ስቱዲዮ ናት። እቺ በጣም ትንሽ ቤት ናት። እዚህ ውስጥ መስራት በጣም ይከብዳል፣ ምክንያቱም በጣም ያፍናል። ማክስ አድርገን ራሱ እንትን አይልምና በጣም ሽታለ። አዎ ብታበረታቷት እህታችን ትዕግስትንም ብታበረታቷት ጥሩ ይመስለኛል። አብረን እንስራ በቃ። ይልሻልና አሽቶ ንጽሕት ፈሳሽ የታተምሽ በፍቅር ዝናብ እንድታጤም ተነሽ ወዳጄ ውበቴ ሆይ ስቃይ እንዲረግፍ ከራሴ ላይ ትበረቻለሽ ከሰልፈኛ ታጥቀሻል ጥበብ ማያስተኛ
ከመጠን በላይም ከበዛም ፈንተኑ ይሄ እንትን ኬሚካሉ ጥሩ አይደለም አይደል? ለስላድ ይበላሻል። ስለዚህ መጠን አለው። አሁን 400 ያልኩ ይሄ 80 በ80 ስለሆነ ነው። ለ400 80 በ80 ይበቃል ወይ ስንት ይበቃል? አሁን ይሄ ስንት ብር ነው እንደዚህ መሳሪያው? ይሄንን 80 በ80 አሁን እስከ 5500 ይሸጣል። እስከ 5500 ድረስ። ስለዚህ ከታች ከ1000 ብር ጀምሮ ትልቅ ስላድ ወደ ለቤተ ክርስቲያንም ማዘዝ ይችላሉ ማለት ነው። ለቤተ ክርስቲያን ትልቁ ስለዚህ በድረስ ማድረስ ይችላል። እንግዲህ ስልክ ቁጥርሽን እስኪ አንድ ጊዜ የምትገኝበትን አንቺ የስልክ ቁጥር አድራሻሽን ንገሪ ለአድማጮቻችን። እሺ በ0912 24 66 18 0912 24 66 18 በዚህ ስልክ ቁጥር በመደወል ትዕግስትን ማግኘት ትችላላችሁ። ሌላ ደግሞ ከስዕል አድኖ ውጪ ጥቅሶችንም የሲኒ ረከቦትንም በአበባ ረከቦት ለምሳሌ በአንድ እግር አለ፣ በሁለት እግር አለ። እንግዲህ እዚህ ጋር በምትመለከቷቸው መልኩ በሚያማምሩ በሚፈልጉት ማለት ነው። እንግዲህ እነዚህ ረከቦት ማስቀመጫዎች ናቸው አይደል? ረከቦት የሲኒ ማለት ጠረጴዛም ሰራለ። ረከቦት ማስቀመጫ ጠረጴዛ እንትኑን እንጨት አይደል? ተዛጋጣውሎ በኢፖክሲ መልካም። ስለዚህ በኢፖክሲ በዚህ መልኩ ረከቦትን ማሰራት ከፈለጋችሁ እንዲሁም ደግሞ ጠረጴዛም ከፈለጋችሁ በተለያዩ አበባዎች ዲዛይን ተሰራላችኋለች። አሁን በነገርናችሁ ፒን በመናደርግላችሁ ስልክ ቁጥር በመደወል ትዕግስትን ማግኘት ትችላላችሁ ማለት ነው። እህታችን ትዕግስት እንግዲህ ለነበረን ቆይታ እጅግ አድርገን እናመሰግናለን። አብረን ቆይተናል። በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ አስተላልፊና ፕሮግራማችን እንጨርሳለን። እሺ፣ ማስተላለፍ የምፈልገው ነገር ኢትዮጵያኖች በተለይ ሳውዲ ለሚሰደዱ እህቶቼ ቢቆጠው ሀገራችን ላይ ብዙ ነገር ትዕግስት ካለ ሰርተን መለወጥ እንችላለን እና መታገስ የመሰለ ነገር የለምና ታግሰን ሀገራችን ላይ እንስራ። ስደት ላይ ሄደን ሞተን ለእናት ለአባቶቻችን ስቃይ ነው እና ስለዚህ በሀገራችን ያገኘነው ስራ ሳንንቅ የትኛውም ስራ ዝቅ ብሎ በመስራት ሀገራችን ላይ ብንሰራ ብዬ አስባለሁ። እና ሌላው ደግሞ ያው ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለቤተ ክርስቲያናችን። ኤልሻዳይ ኦርቶዶክሳዊ ሚዲያ ሁላችሁም ማለት ነው በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። ከዚህ በላይ ትልቅ ቦታ ደርሼ እንደማኮራችሁ እናንተም በሌላ በስራዬ ትልቅ ቦታ ደርሼ እናንተን እንደማመሰግን 100% እርግጠኛ ነኝ። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። የእውነት ከልቤ ነው። እኛም እናመሰግናለን። ተመልካቾቻችን ከእህታችን ከትዕግስት ጋር ያደረግነው ቆይታ ይህንን ይመስል ነበረ። እንግዲህ በቀሪ በኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ድረስ ቸር ሰንብቱ እያል እህታችን ትዕግስትን አግዟት፣ አበረታቷት። ማገዝም የምትፈልጉ ካላችሁ አሁን በነገራችሁ ስልክ ቁጥር እየደወላችሁ እህታችን ትዕግስትን ማግኘትና መደወል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በቀሪ የሚዲያችን ዝግጅት እስከምንገናኝ ድረስ ቸር ሰንብቱ።